ቀደም ሲል በቃና ቴሌቪዥን ውስጥ የተለያዩ የቴሌቪዥን ፕሮግራሞችን በማዘጋጀት በማቅረብ በፈገግታዋ በሳቋና በፍልቅልቅነቷ የምትታወቀው ተወዳጇ ዳናይት መክብብ ለበርካታ ጊዜያት ፍርድ ቤት ላይ ስትመላለስ ክስ ቀርቦባት ከባድ የሚባሉ ጊዜያትን ያሳለፈችበት ጉዳይ ፍጻሜው ታውቋል። ዳናይት ለምንድን ነው ፍርድ ቤት ላይ እንድትመላለስ እንድትከሰስ የሆነችው? እስከዛሬ የፍርድ ቤቱ ሂደትና አሁን ደግሞ የተሰማው የመጨረሻው ውሳኔ ምን ይመስላል የሚለውን ተሰሙታላችሁ በዚህ መሰናዷችን ላይ። በጣም በርካታ ባህላዊ ሙዚቃዎችን በማዜምና በመዝፈን አልበሞችንም በመስራት ወደ አድማጮቿ ማቅረብ የቻለችው ተወዳጇ ድምፃዊት ገነት ማስረሻ ከባድ የተባለ ሐዘን ገጥሟታል። ለበርካታ ዓመታት አብረዋት በትዳር የቆዩት ባለቤቷ ከዚህ ዓለም በሞት ተለይተዋል። እጅግ የሚያስገርም የፍቅር የህይወትና የትዳር ታሪክ ያላቸው ሰዎች ናቸው። ታሪካቸው ምን ይመስል ነበረ? ከልጅነት እስከ እውቀት ምን አይነት ጉዞዎችን ተጓዙ? አሁን ደግሞ በዚህ ሰዓት የገነት ማስረሻ ባለቤት ምን ገጥሟቸው ከዚህ ዓለም በሞት ተለዩ? አርቲስቷ አሁን ያለችበት ሁኔታስ ምን ይመስላል የሚለውን ሁሉንም ካገኘናቸው መረጃዎች ተነስተን እናቀርብላችኋለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘነው። እንደምን ሰነበታችሁልን? እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን እንዲህ እየዳሰሰ ያቀርብላችኋል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብራችሁ ቆይታ አደርጋለሁ። ለዚህ ቻናል ታዲያ አዲስ የሆናችሁ ሰብስክራይብ አድርጉን፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ቪዲዮንም ደግሞ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። እችን በምስሉ ላይ የምንመለከታትን ወጣት በጣም ብዙዎቻችን የምናውቃት ንቁ ፖድካስት ላይ ቀርባ የህይወት ታሪኳን በተለይ ከእናቷና ከአባቷ ጋር በተገናኘ ያቀረበችው የተናገረችው እጅግ በሚያሳዝን ታሪኳ ነው። በርካቶች አልቅሰዋል፣ በርካቶች አብረዋት አንብተዋል፣ እንባቸውን አፍስሰውላታል። ነገር ግን ሰሞኑን በአንድ ክስተት ብቅ አለችና በአንድ ፕሮግራም ላይ በጣም ብዙ ሰዎችን ያስቆጣ አይነት አለባበስ ለብሳ በመታየቷ እንደ አዲስ መነጋገሪያ ሆናለች። እንግዲህ ወደ ኋላ መለስ ብለን ብዙዎቻችን ያለቀስንበትን ያንን ታሪኳን በተወሰነ መንገድ አስታውሰን ከዛ የሰሞኑን መነጋገሪያ ጉዳዩን እናነሳለን። ታሪኩ የሚያጠነጥነው እናትና አባቷ ላይ ነው። በተለይ እናት የከፈሉት መስዋዕትነት በጣም የሚገርም ነው። እናትና አባቷ ከተጋቡ በኋላ ወደ አዲስ አበባ መጥተው እዚህ ኑሮ መስርተው ህይወታቸውን እየገፉ ባለበት ኑሮ ግን ከበዳቸው፣ እንዳሰቡት አልሆነላቸውም እና አባት አንድ ሐሳብ ያመጣሉ። እኔ ለምን ወደ በረሃ ልውረድና የተሻለ ነገር ለምን አልሰራምና ለቤታችን የሚደግፈንን ነገር ህይወታችንን የሚለውጥ ነገር አላመጣም የሚል ጥያቄ ያቀርባሉ። ሚስት ደግሞ ከባለቤታቸው መለየት ባይፈልጉም ግን ደግሞ አማራጭ አልነበራቸውም፣ ፈቀዱ ማለት ነው። ከዚህ ታሪክ በፊት ግን እናት ወደ ዝቋላ አቦ አቅንተው ስለተስለው ነበር። እባክህን አምላኬ ሆይ ፈጣሪ እግዚአብሔር ሆይ ልጅ ስጠኝ፣ የልጅ ፍሬ ያሳየኝ ብለው ተስለው ነበርና ስለታቸው ሰምሮ ነፍሰ ጡር ናቸው በዚያ ጊዜ። ከዛ የባለቤታቸው ምላሽ ከበረሃ በኩል ጥሩ ይሆንልኛል ብለው እያሰቡ ባለቤታቸው መተው ኑሯቸውን አስተካክለው ልጃቸውን እንዴት በጋራ እንደሚያሳድጉ ምን አይነት ፍቅር እንደሚኖራቸው እያሰቡ በጣም ጥሩ ጥሩ ነገሮችን እየተመኙ ባለበት እጅግ የሚያሳዝን ዜና መጣ ከበረሃ በኩል። የባለቤታቸው ጓደኛ እኛ የሚወዷቸው የሚያከብሯቸው የትዳር አጋራቸው በተላላፊ በሽታ ህይወታቸው እንዳለፈ ተነገራቸው። ከዚያ በጣም ከፍተኛ የሐዘን ስብራት ውስጥ ገቡ። ለ16 ዓመታት እንግዲህ ይታያችሁ ጥቁር ማቅ እንደለበሱ ጸጉራቸውን ሁሉ ጊዜም እየተላጩ ደግሞም ቁርባን እየቆረቡ በቤተክርስቲያን ስርዓት ህይወታቸውን መቀጠል ጀመሩ ማለት ነው። ልጃቸውንም ለማሳደግ ደግሞ የተለያዩ ስራዎችን እየሰሩ የጉልበት ስራዎችን እየሰሩ ሰው ቤት ተቀጥረው እየሰሩ እንደዚህ አይነት መንገዶችን አሳልፉ ማለት ነው። ከ16 ዓመታት በኋላ ግን ያልተጠበቀ ነገር ተፈጠረ። ምንድነው? እንደው ከዚህ ህይወት ትንሽ እንኳን ሻል ያለ ነገር ባገኝ ለምን የቢሮ ስራ አልሞክርም? እንደው ጽዳትም ቢሆን ተላላኪም ቢሆን ትንሽ ነገር ባገኝ ብለው ወደ አንድ መስሪያ ቤት ያቀናሉ። እዚያ መስሪያ ቤት ላይ ሲገቡ ፍጹም ያልጠበቁት ነገር ተፈጠረ። የመስሪያ ቤቱ ስራ አስኪያጅ ከ16 ዓመታት በፊት ተለይተዋቸው የሄዱት የገዛ ባለቤታቸው ስራ አስኪያጅ ሆነው ተቀምጠው ከነስማቸው አነበቡት። እሳቸው ያው በኑሮ ሂደት ውስጥ ተጎሳቅሎ ስለነበረ ባለቤታቸው ሊያውቋቸው አልቻሉም። ነገር ግን እግራቸው ስር ወደቁና እባክህን ይቅር በለኝ፣ እባክህን ይቅርታ አድርግልኝ፣ ምን ያህል ክፉ ነገር በበድልህ ነው ይሄንን ነገር ያደረከኝ? በውሸት ሞቷል ብለህ ራስህን ደብቀህ ልጅህንና ባለቤትህን ትተህ ይህን ያክል ዓመት የተውከኝ ምን በበድልህ ነው? ይሄማ ክፉ ነገር ባደርግብህ ነው ብለው እጅግ በሚያሳዝን ሁኔታ
አለቀሱ ማለት ነው። ያ ባለቤታቸው ግን ምን እንዳደረጉ ታውቃላችሁ? አዲስ ያገቧትን ባለቤታቸውንና አዲሱን የትዳር ህይወታቸውን እንዳትበጠብጥ ብለው በማሰባቸው ከቢሮ ገፍትረው አወጧቸው ማለት ነው። ከዚያ ወደ ቤት ተመለሱና ደግሞ የከፋውን ነገር አደረጉ። ቤታቸውን ቀርቅረው ከውስጥ ቆልፈው ማንም እንዳይሰማ ብለው መድኃኒት ወሰዱ፣ ራሳቸውን ለማጥፋት ማለት ነው። ህይወታቸው ተረፈ። ነገር ግን ለረጅም ጊዜ በግሉኮስና በሕክምና ውስጥ እንዲቆዩ አደረጋቸው ያ መድኃኒት። በእንደዚህ አይነት መንገድ ነበር ያሳለፉት ያንን ስቃይ። ከዚያ ብዙ ዋጋ የከፈሉላትን የልጅነት እድሜያቸውን የገበሩላትን ልጃቸው ወደ ተሰጠችበት በስለት ወዳገኙበት ወደ ዝቋላ አቦ ገዳም አመሩ። እማሆይ ሆኑ፣ መነኮሱ። አሁን የገዳም ህይወት እያሳለፉ ይገኛሉ ማለት ነው እኚህ እናት። እና እቺ ልጅ እንደዚህ አይነት ታሪክ ያላቸው እናትና አባቶች ያሏት ልጅ ናትና ይህንን ታሪክ ነው እንግዲህ ለህዝብ ያጋራችሁ በንቁ ፖድካስት በኩል። በጣም በርካታ ሰዎች ናቸው አብረዋት ያለቀሱት። በጣም ብዙ ሰዎች አብረዋት አንብተዋል። የሚገርም ታሪክ ነው ብለው ተከታትለውት ነበር ማለት ነው። ነገር ግን ሰሞኑን በአንድ ክስተት ብቅ አለችና መነጋገሪያ ሆናለች። ይሄው ምንድነው? እንደምትመለከቱት የወሎን አለባበስ በእንደዚህ አይነት መንገድ ቀይራ ለወጥ አድርጋ በዘመናዊ መንገድ በተሰራ ዲዛይን ለብሳው ስለመጣች ነው። እንግዲህ እንደምታውቁት ባህላዊ የሆኑት ልብሶቻችን የክብር ልብሶች ናቸው፣ የባህላችን የማንነታችን መገለጫዎች ናቸውና እነዚህ ልብሶች ባህላዊ ይዘታቸው እንደተጠበቀ ከትውልድ ትውልድ ክብራቸው እንደተጠበቀ መቀጠል ይኖርባቸዋል። በእንደዚህ አይነት መንገድ መሰራታቸው ግን እጅግ የሚያሳዝን ነው ተብሎ ነው እንግዲህ በርካቶች ሀሳባቸውን እየገለጹ የሚገኘው። አንደኛ ውበቱን አጥፍቶት አበላሽቶት ነው ታይቷል ተብሎ አስተያየት የተሰጠበት፣ በሌላ በኩል በእርግጥ የወደዱት ሰዎችን እያየን ነበር። ግን በጣም በርካታ ሰዎች በእንደዚህ አይነት መንገድ መለበሱ ክብሩን አሳጣው እንጂ የሚያምር ነገር አልታየበትም የሚል አስተያየታቸውን እየሰጡ ነው የሚገኘው። ሰሞኑን እነ አርቲስት ደሳለኝ ኃይሉ የሰሩት አንድ ፊልም የምረቃ ፕሮግራሙ በሚከናወንበት ጊዜ ለብሳው ነበረ የተገኘችው የፊልም ምረቃው ላይና እዚያ የተመለከቱት ሰዎች ከዚያ ደግሞ በማህበራዊ ሚዲያም ላይ ቪዲዮ ተሰራጭቶ ስለነበር ይህንን ያዩ ሁሉ ናቸው አስተያየት እየሰጡ የሚገኘው ማለት ነው። እንደዚህ ተቀይሮ የለበሰችው ልብስ የወሎ ልብስ ነው፣ የሚዘወተር ባህላዊ ልብስ ነው። በጣም ታዋቂ ነው። በሀገራችን እጅግ ከሚዘወተሩ በርካቶች ከሚለብሱት የክብር ልብሶቻችን መካከል አንደኛው ነውና ማህበረሰብ ለልብሱ ለማንነቱ ለባህሉ ያለው ክብር እጅግ የተለየ ነው። እዚህ አዲስ አበባ ላይ ተወልደው ያደጉ ወጣቶች ባህሉን ቢወዱትም ቢያከብሩትም ግን አንዳንዶቹ አለባበሱን በሚገባ ስለማያውቁት በመሰላቸው መንገድ ሲለብሱት እንመለከታለን። ታዲያ እነዚህ ሰዎች ባህሉን ቢወዱትም ቢያከብሩትም ነገር ግን ካለማወቅ የተነሳ ነው አለባበሳቸውን ሲያበላሹ እንመለከተው። እዚህ ላይ ያየነው አለባበስ ግን ባህላዊ ይዘቱን ወደ ዘመናዊ ይዘት በመቀየር አዲስ ፋሽን ለመፍጠር የተሞከረበትን መንገድ ነው ያየነው። ፋሽን በእርግጥ የሚወደድ አዲስ ነገር መፍጠር የሚገባ ነገር ቢሆንም ነገር ግን አንዳንድ ሊለወጡ የማይገባቸው አለባበሶች ባህላዊ ክስተቶችና ይዘቶች አሉንና በእንደዚህ አይነት መንገድ መደረጉ ተገቢ አይደለም ብለው ብዙ ሰዎች አስተያየት ሰጥተዋል። በፌስቡክ በኩል ሰይድ አህመድ የተባለ አንድ ወጣት የተለያዩ ሀሳቦችን ይጽፋል ያስቀምጣልና በዚህ በወጣቱ አለባበስም ጉዳይ የተሰማውን ስሜት አስቀምጦ ስመለከት እንግዲህ ብዙ ሰዎች አብረዋት አልቅሰው አብረዋት አንብተው ታሪኳን ሲሰሙ አዝነውላት የነበሩ በርካታ የማህበረሰብ ክፍሎች አሉ። ይህንን የማህበረሰብ ክፍል ደግሞ ማክበር ያስፈልጋል። የምታከብረው ደግሞ የራሱን የማህበረሰቡን አለባበስ ባህሉን በጠበቀ መንገድ ስታደርግለት ስትከውንለት ነውና ያደረገችው ነገር መልካም ስላልሆነ ይቅርታ ጠይቃ እንዳከበርናት ታክብረን የሚል ሐሳቡን ነው አስቀምጦ የተመለከትኩት። እናንተ ምን ተሰማችሁ? በምን አይነት መንገድ ተመለከታችሁት? ሐሳባችሁን ልታስቀምጡልን ትችላላችሁ። ተወዳጇ ድምፃዊት ገነት ማስረሻ በጣም ከባድ የተባለ ሐዘን ገጥሟታል። በዚህ ሰዓት ገና ከልጅነት ጊዜዋ ጀምራ ወደ ትዳሩ ዓለም ገብታ በትዳር ውስጥ ደግሞ አብሯት የቆዩት የትዳር አጋሯም ከዚህ ዓለም በሞት ተለይተዋል። ምንድነው ያጋጠማቸው? የተፈጠረው ነገር ምንድነው? ታሪካቸውስ ምን ይመስላል ብለን ወደ ኋላ መለስ እያልን እንመልከተው እስኪ። ገነት ማስረሻ የተወለደችው በጎንደር ዙሪያ አካባቢ እንደሆነ የልጅነት ጊዜዋ በጣም ጣፋጭ እንደነበረ በተለያዩ ቃለ መጠይቆች ላይ ስትናገር ሰምተናታል። የሚገርማችሁ እናቷም አባቷም አካባቢ ላይ በባህላዊ ዜማዎቻቸው በዘፈኖቻቸው የታወቁ አቀንቃኞች ዘፋኞች ነበሩ። ታዲያላችሁ ገነትም ከእናት ከአባቷ የተመለከተችውን የዘፋኝነት ሙያ ገና በታዳጊነት በእንቦቀቅላ እድሜዋ ነበረ ለመቀላቀል የሞከረችው። አባቴ እኔ ከእናንተ ያየሁትን ሙያ መውሰድ እፈልጋለሁ፣ መዝፈን እፈልጋለሁ ብላ አባቷ ትነግራቸዋለች። ይሻላል ብለሽ ነው ልጄ ይሄንን ሙያ ፈለግሽው ብለው ጥያቄ ያቀርቡና ይሁንታቸውን ነገሯት። ከዚያ ገና በ14 ዓመት እድሜዋ ነበር ዘፈን የጀመረችው ማለት ነው። የሚገርማችሁ ዘፈን ከጀመረች 1 ዓመት ብቻ ከተቆጠረ በኋላ ነበረ
ወደ ትዳሩ ዓለም እንድትገባ በቤተሰቦቿ የተጠየቀችው። የባለቤቷ አባትና የእሱ አባት ጓደኛሞች፣ ወዳጆች፣ አካባቢ ሰዎች በመሆናቸው እርስ በርስ ይተዋወቃሉና ለምን ልጅህን ለልጄ አንባባልም ብለው የባሏ ባለቤት የሷን አባት ልጅህን ገነትን እንድትሰጠኝ ለልጄ እንድትፈቅድልኝ ይፈልጋሉ ብለው ጥያቄ ያቀርባሉ ማለት ነው። የገነት አባትም አቶ ማስረሻ እንግዲህ የማውቅህ ወዳጄ ያገሬ ሰው ነህና መቼ ስላንተ እንዴት እምቢላለሁ፣ ልጅህም ደግሞ አንተ አሳድገኸው አንተ ለቁም ነገር አድርሰኸው ቁም ነገረኛ እንደሚሆን ተስፋ አደርጋለሁ። ስለዚህ ካንተ በላይ የማምነው የማውቀው ሰውም ስለሌለኝ ልጄን እፈቅድልሃለሁ ይሉና አቶ ማስረሻ ገነትን ይፈቅዳሉ። ገና በ15 ዓመት እድሜዋ ነበር ወደ ትዳሩ ዓለም የገባችው ማለት ነው። ባለቤቷ አቶ አዱኛ ይስማቸው ተብለው ይጠራሉ። በጎንደር ዙሪያ እንፍራንዝ ከተማ በ1941 ዓመተ ምህረት የተወለዱ ናቸው። አቶ አዱኛና ድምፃዊት ገነት ማስረሻ በእንደዚያ አይነት ጥምረት ወደ ትዳሩ ዓለም ከገቡ በኋላ ጉዟቸውን ወደ አዲስ አበባ ከተማ ነበር ያደረጉት። የሚገርማችሁ እዚህ አዲስ አበባ መጥተው እሷም በዚሁ በኪነ ጥበብ ስራው ቀጠለች። አቶ አዱኛም እንዲሁ ድምፃዊ ናቸው። በሙዚቃው ዓለም ውስጥ የሚንቀሳቀሱ ዘፋኝም ስለነበሩ እዚሁ አንድ አይነት ሙያ ውስጥ ያሉ ሰዎች በመሆናቸው እየተጋገዙ የተለያዩ ምሽት ክበቦች ላይና የሙዚቃ መድረኮች ላይ ስራዎቻቸውን በማቅረብ ቀጠሉ ማለት ነው። ከዚያ ባለፈ የሙዚቃ ክሊፖችን፣ የሙዚቃ ቪዲዮዎችን እንዲሁም ካሴቶችን ጭምር በማሳተፍ በመላው ኢትዮጵያ ማሰራጨት ጀመሩ። በተለይ ደግሞ ድምፃዊት ገነት ማስረሻ እጅግ የታወቀችባቸውን በርካታ ስራዎችን ማድረስ ችላለች። ከነዚህ ስራዎቿ መካከል ደግሞ ልቡልቅ የተሰኘው ስራ ይገኝበታል። ልከተለው እግሬ የኔ ጉድናል ግን ልቡልቅ የኔማ ልቡልቅ ልቡልቅ መቀነት የምልቅ ልቡልቅ የአንገት ልብስ የምልቅ ልቡልቅ ጉልበቴን ምልቅ። ልቡልቅ በአልበም ደረጃ ተካቶ ወደ አድማጮች ከደረሰ በኋላ በሀገር ውስጥም በሀገር ውጭም ያሉ ሰዎች በከተማ ውስጥም ያሉ በገጠርም ያሉ ኢትዮጵያውያን በሙሉ በአንድነት ወደውት እንደ ጉድ የተከታተሉት ሙዚቃ ነበር። እኛም የልጅነታችን ትዝታ ነው። በቴሌቪዥን መስኮት ላይ ስንመለከተው የኖር ነው ስራ ነበር ማለት ነው የገነት ማስረሻ ልቡልቅ። ከዚያ በኋላ እንግዲህ ከባለቤቷ ጋር ገንዘብ እያገኙ ቤታቸውን እያስተካከሉ በመጡ ጊዜ ለምን ወደ ቢዝነስ አንቀይረውም የሙዚቃ ተሰጧችንን ስራችንን ብለው አሰቡና ምሽት ክበብ ከፈቱ። ናይት ክለብ ማለት ነው። በአዲስ አበባ ከተማ ፒያሳ ሰሜን ሆቴል አካባቢ የምሽት ክበባቸውን ከፈቱ። እዚያ ምሽት ክበብ ላይ ገነት ማስረሻ ትዘፍናለች። ባለቤቷ ደግሞ በማኔጀርነት መስራት ጀምሩ። በስራ አስኪያጅነት በእንደዚህ አይነት መንገድ የሚገርም ጥምረት ፈጠሩ ማለት ነው። የሚገርማችሁ 4 ልጆችን ወልደዋል። 2 ሴት 2 ወንድ ልጆችን ማለት ነው። ከነዚህ ልጆቻቸው መካከል ደግሞ አንደኛው ልጃቸው ወደ ሙዚቃው ዓለም፣ ወደ ኪነ ጥበቡ ዓለም፣ ወደ ትወናው ዓለም በፈቃደኝነቱ ገባ። ኪነ ጥበብን ወዶ ከዛ እዛው የራሳቸው ምሽት ክበብ ላይ ከናቱ ጋር አብሮ እየዘፈነ አብሮ የኪነ ጥበብ ስራዎችን እያቀረበ ቀጠሉ። ምሽት ክበቡ እንግዲህ በእንደዚህ አይነት ቤተሰባዊ በሆነ ስራ እየተሰራ ነበር ለዘመናት የቆየው። በኋላ ግን አዲስ ነገር ተፈጠረ። በነበረው የቤት እጥረትና ሌሎች አይነት ችግሮች ተደማምረው ምሽት ክበቡ ተዘጋ፣ ስራ ቆመ። ገነትም ወደ ቤቷ ተመለሰች። ከዛ በኋላ ደግሞ ባለቤቷም እንዲሁ ቁጭ አሉ ማለት ነው ቤት ውስጥ። ቀስ በቀስ እንግዲህ የነበራቸው ነገር እያጡ እየመነመነ እንደ አዲስ ለማቋቋም የማይችሉበት ደረጃ ላይ እንደደረሱ ከዚህ ቀደም ጠቆም ለማድረግ ሞክራለች አርቲስቷ። እነዚህ ነገሮች ቢፈጠሩም እንኳን ገነት ግን እጇን አጣጥፋ አልተቀመጠችም። ይልቁንስ በተለያዩ ምሽት ክበቦች ላይ ስራዎቿን በማቅረብ ከአድናቂዎቿ ከወዳጆቿ ጋር በመገናኘት ገንዘብ እያገኘች ኖራለች። ገነት ማስረሻ ከሰራቻቸው ስራዎቿ በጣም ከሚወደዱና ከምትታወቅባቸው የሙዚቃ ስራዎቿ መካከል አባይ የተሰኘው ስራ አንደኛው ነው። እንግዲህ አባይ የተሰኘው የሙዚቃ ስራዋ ጭስ አልባው ነዳጅ በሚል መጠሪያ ሁሉ እስኪታወቅ ድረስ የአባይ ወንዛችን የዚህን ያክል ገጸ በረከት እንዳለው የዚህን ያክል ልንጠቀምበት እንደሚገባ የሚጠቁም በጣም ትልቅ መልእክት ያለው ሙዚቃ ነበር ማለት ነው። የሚገርማችሁ ነገር አባይ ግድብ ከመገደቡ ከመታሰቡም በፊት ነበር ይሄንን ሙዚቃ የሰራችው። ከግጥም ደራሲው ከዜማ ደራሲው ጋር በመሆን ሶስቱ አንድ ላይ ተመካክረው ይሄንን ሙዚቃ እንደሰሩ ስትናገር ነበረ። ታዲያላችሁ በ2003 ዓመተ ምህረት በኢትዮጵያ የቀድሞ ጠቅላይ ሚኒስትር በአቶ መለስ ዜናዊ አማካኝነት የአባይ ግድብ ፕሮጀክት ሊገነባ የመሰረት ድንጋይ በሚጣልበት ጊዜ ከጀርባ የገነት ማስረሻ ዘፈን ተከፍቶ ነበረ ሲጨፈር የነበረው መልእክቶች ሲተላለፉ የነበረው። የዛን ቀን በቀጥታ የቴሌቪዥን ስርጭት ላይ ሲመለከቱ የነበሩ ኢትዮጵያውያን በተለይ ደግሞ ገነትን የሚወዷትና የሚያደንቋት ወዳጆቿ ወደ ምሽት ክበቧ ላይ አቅንተው
ገነት እንኳን ደስ ያለሽ እንኳን ለዚህ ቀን አደረሰሽ እያሉ መልእክት መላክ ጀመሩ። ወይም ደግሞ በቀጥታ እየነገሯት ነበር በወቅቱና ምን ተገኘ ሁሉም ሰው እንኳን ደስ ያለሽ ይለኛል ምንድነው አዲስ ነገር ብላ ጥያቄ ትጠይቃለች። እንዴ አልሰማሽም እንዴ አባይ ግድብ እኮ ሊገደብ ነው ያንቺ ዘፈን ደግሞ ቀድሞውኑ ትንቢት የተናገረ የሚገርም ስራ ነውና ትንቢተኛዋ ገነት ብለን ይሻል እያሉ ሐሳባቸውን መግለጽ ጀመሩ ማለት ነው። ከዛ ገኒ በጣም ነበር ደስ ያለኝ በማለት ሐሳቧን ትናገራለች። የዛን ቀን እንደ ጉድ ተጨፈረ፣ እንደ ጉድ ተበላ ተጠጣ። አባይ የተሰኘው የሙዚቃ ስራዋን ልክ እንደ አዲስ አቀረበችው ማለት ነው እዚያ መድረክ ላይ እና በጣም ብዙ ሰው ሲደሰት እንደነበር ነው የምታስታውሰው። በዚህ ምክንያት ነው እንግዲህ ገነት ማስረሻ ትንቢተኛዋ ድምጻዊት ናት እየተባለች ለዘመናት ሲነገርላት የቆየችው። ሌላው ከገነትና ከባለቤቷ ጋር በተገናኘ በጣም መነሳት ያለበት ነጥብ ምንድነው? ገነት ብዙ ጊዜ ልጆችን በምትወልድበት ጊዜ፣ ነፍሰ ጡር በምትሆንበት ጊዜ፣ አራስ ሆና ደግሞ ቤት በምትቀመጥበት ጊዜ ባለቤቷ ነበሩ ከጎኗ በመቆም እሷን ከማገዝ ጀምሮ ደግሞ የውጩንም ስራ በመሸፈን ልዩ ልዩ የኪነ ጥበባዊ ስራዎችን በመስራት እሷ በመቀመጧ ቤቱ ጎደሎነት እንዳይመጣበት፣ ጎደሎነት እንዳይሰማቸው፣ እንዲህ አይነት ነገሮች እንዳይፈጠሩ በጣም ትልቁን አሻራ ሲያሳርፉ የነበረው። በትዳር ውስጥ እንደዚህ አይነት መተጋገዝ እጅግ አስፈላጊ ነው። እኛም ለዘመናት እየተጋገዝን በፍቅር አንድም ቀን ሳንጣላ በጣም ደስ በሚያሰኝ መንገድ ኖረናል እያለች ስለ ባለቤቷ ስትመሰክር የነበረው አቶ አዱኛ እንግዲህ እንዲህ አይነት በጣም መልካም የሆኑ ለትዳራቸው አሳቢ ለቤታቸው የቆሙ ለልጆቻቸው ደግሞ አርቀው የሚያስቡ መልካም ሰው እንደነበሩ ነው መረጃዎች የሚጠቁሙት። ድምጻዊት ገነትና አቶ አዱኛ በፍቅርና በመከባበር የታነጹ ጽኑ ትዳርን መስርተው የትዳራቸው የፍቅር ማሳያ የሆኑ ሁለት ወንድና ሁለት ሴት ልጆችን አፍርተው ኖረዋል በማለት ዘሀበሻ በመረጃ አስቀምጦልናል። አቶ አዱኛ ለድምጻዊቷ የትዳር አጋር ብቻ ሳይሆኑ በህይወት ጉዞዋ ሁሉ ከጎኗ ቆመው ጽኑ ደጋፊዋና የደስታዋ ሁሉ ተካፋይ የልብ ወዳጇ ጓደኛዋ ጭምር ነበሩ በማለት ነው መረጃው የሚጠቁመው። ታዲያ ዘሀበሻ በመረጃው ጨመር ያደርግና ገነት ሆይ የሰው ልጅ ውጫዊ አካሉ ቢያልፍም አብራችሁ ያሳለፋችሁት መልካም ጊዜ፣ የተካፈላችሁት ጥልቅ ፍቅርና ያፈራችኋቸው 4 ውድ ልጆች ሁሌም ከጎንሽ ሆነው የህያውነቱ ማረጋገጫ ይሆናሉና በርቺ፣ ጽኚ፣ ሐዘንሽን እንጋራለን፣ ፈጣሪ ልብሽን ያጽናው፣ እኛም ከጎንሽ ነን በማለት ነው መረጃው የሚጠቁመው። እንግዲህ እንዲህ አይነት የትዳር አጋርን ማጣት ያውም ልክ እንደ ጓደኛ፣ እንደ ወንድም፣ እንደ ወዳጅ አብሮ ሁሉን ነገር የሚካፈላችሁን ሰው ማጣት በጣም ከባድ ነገር ነው። ገነትም እኚህን የመሰሉ የትዳር አጋሯን ማጣቷ ከባድ ነገር ሊሆን ይችላል። በእርግጥ ግን ደግሞ መጽናናትን የሚሰጥ ፈጣሪ ነውና ጽናቱን እንዲሰጥልን እንመኛለን። አሁን እንደሰማነውና እንደተረዳነው ከሆነ ገነት በጣም ከባድ የሚባል ሐዘን ላይ እንደምትገኝ ነው የሰማነው። ልጆቻቸውም ጭምር እንዲሁ ከባድ ሐዘን ላይ ናቸው ተብለናል። በትናንትናው ዕለት ሐምሌ 29 ቀን 2018 ዓ.ም በቦሌ አራብሳ ደብረገነት ቅዱስ ገብርኤል ቤተክርስቲያን ውስጥ ነው ከቀኑ 6 ሰዓት በሆነ ጊዜ ስርዓተ ቀብራቸው እንደተፈጸመ የሰማነውና መጽናናትን ይስጥልን በድጋሜ ለቤተሰቡ በሙሉ ማለት ነው። እሳቸውንም ነፍሳቸውን ይማርልን ለማለት እንፈልጋለን። እንግዲህ አቶ አዱኛ ህይወታቸው ያለፈው በ70 ዓመታቸው ነው። በምን ምክንያት ሞቱ፣ ምንድነው የተፈጠረው የሚለው በግልጽ የተነገረ ነገር የለም። አርቲስቷ በተወሰነ መንገድ ስትረጋጋና ወደ ቀልቧ ስትመለስ እንግዲህ ምክንያቱን ጠይቀን ምን እንደተፈጠረ አጣርተን የምናቀርብላችሁ ይሆናል ማለት ነው። አሁን ግን ህይወታቸው ስለማለፉ ነው የተሰማው እንጂ ምን እንዳጋጠማቸው የተገለጸ መረጃና ማስረጃ የለም ማለት ነው። ቀደም ሲል በቃና ቴሌቪዥን ውስጥ ልዩ ልዩ የቴሌቪዥን ፕሮግራሞችን በማዘጋጀት በማቅረብ በፈገግታዋ በሳቋና በፌሽታዋ የምትታወቀው ተወዳጇ ዳናይት መክብብ ለበርካታ ጊዜያት ፍርድ ቤት የቀረበችበትና ክስ ተመስርቶባት ልዩ ልዩ አወዛጋቢ ክስተቶች የተፈጠሩበት ጉዳይ መቋጫ እንዳገኘና ልዩ የሆነ ውሳኔ መወሰኑ ነው የተሰማው። ውሳኔው ምን ይመስል ነበረ? ክስ የተመሰረተባት ለምንድን ነው? የፍርድ ሂደቱ እንዴት ነበረ? ከዚያ ባለፈ ደግሞ ዳናይትስ ከልጅነት እውቀት ምን አይነት የህይወት መንገዶችን አሳለፈች የሚለውን አስገራሚ ታሪኳንም ጭምር ወደ ኋላ መለስ ብለን እንዳሰሳለን። ዳናይት መክብብ የተወለደችው በዚሁ በአዲስ አበባ ከተማ
ሳሪስ ብሔረ ጽጌ እየተባለ በሚጠራው መንደር ውስጥ ነው። አስተዳደጓም በዚያው አካባቢ እንደሆነ የልጅነት ትዝታዋን ወደ ኋላ መለስ ብላ ስትናገር ሰምቻታለሁ። የሚገርማችሁ ነገር ቤተሰቦቿ ጋር ያላት ቅርርብ፣ ቁርኝነት በጣም ደስ የሚያሰኝ ነው። እንደምታዩት በጣም ቀበጥ አይነት ልጅ ናት። ብትቀብጥም ግን በልጅነቷ ስታጠፋ እንደማንኛውም ልጅ ታይ እየተባለች እየተቆነጠጠች እንዳደገችም ጭምር ታስታውሳለች። ግን እጅግ ነፃነት በተመላበት መንገድና ፍቅር በተመላበት ሁኔታ ውስጥ እንዳደገች ነው የተናገረችው። አባቷም እናቷም በጣም ጥሩ ነዋሪዎች እንደሆኑ የሚታወቅ ነገር ነው። ታዲያ እድሜዋ ከፍ እያለ ወጣትነቷ እየጨመረ ሲመጣ ወደ ተለያዩ የስራ ዘርፎች እንደምትገባ ቢጠበቅም እሷ ግን አላማዋ፣ ህልሟ ከእህቷና ከእናቷ ጋር ወደ አሜሪካን ሀገር ሄዳ መኖር ነበር የምትፈልገው። እስከዚያ ጊዜ ድረስ ደግሞ የአሜሪካ ጉዞ እስኪሳካ ድረስ እዚህ አዲስ አበባ ላይ ከጓደኞቿ ጋር ከወዳጆቿ ጋር በቃ ፈታ ብላ መኖር፣ መጫወት፣ መዝናናት ብቻ ነበር እቅዷና በእንደዚህ አይነት መንገድ ነበረ ስትሄድ የነበረው። ቤተሰቦቼ በቃ ምንም የሚያጎድሉብኝ ነገር የለም ብዬ ስለማስብ እነሱ አሉልኝ ብዬ ስለማስብ ለምንም ነገር አልጨነቅም ነበር ትላለች በዚያ ጊዜና በእንደዚህ አይነት መንገድ ነበር አኗኗሯ። ከዚያ ከጓደኞቿ ጋር ስትፍታታ የተለያዩ ቦታዎች ላይ ስትንቀሳቀስ የሚያሳዩ ቪዲዮዎችን፣ ፎቶዎችን በኢንስታግራም በኩል በማጋራት ገና ወደ 4000 የሚደርሱ ተከታዮችን አፍርታ ነበር ከ9 ዓመታት በፊት ማለት ነው። ያኔ ታዲያ አንድ ሰው ኢንስታግራም ላይ ይመለከታታል። ይሄውም በቃና ቴሌቪዥን ውስጥ በከፍተኛ ኃላፊነት ከሚሰሩ ሰዎች መካከል አንዱ የሆነው ግለሰብ ነው እነዚህን ነገሮቿን የተመለከተው ማለት ነውና እቺ ልጅ እንግዲህ አይቶ የሆነ የወደደው የተመቸውና ለቴሌቪዥን ፕሮግራሙ ይሆናል ብሎ ያሰበው የሆነ ነገር አይቶባት ነበር ማለት ነው በወቅቱ። ከዛ እቺ ልጅ ለምን አታገናኙኝም አፋልጉኝ በሚል ከጓደኞቹ መካከል ማውራት ይጀምራል። ከነሱ መካከል አንዱ ሰው የሚገርማችሁ ያውቃት ነበር ከወዳጆቹ መካከል። ከዛ ለዳናይት ይደውልላታል። አዲስ የሆነ ኢትዮጵያ ውስጥ ለየት ያሉ ፕሮግራሞችን የሚያዘጋጅና የሚያቀርብ የቴሌቪዥን ጣቢያ እየተቋቋመ ይገኛል፣ ቃና ቴሌቪዥን የሚባልና እዚህ ቴሌቪዥን ላይ የተለያዩ ፕሮግራሞችን የሚያዘጋጁና የሚያቀርቡ ሰዎች እየተፈለጉ ይገኛሉ። ከተፈለጉ ሰዎች መካከል ደግሞ አንዷ አንቺ ሆነሻልና መተሽ ብትሞክሪው የሚል ነገር ይነግራታል። ዳናይት እንደ ቴሌቪዥን ላይ ያራ በፍጹም እኔ ያላረገው ምናምን ብላ ትመልስለታለች። ምክንያቱም ከዛም በፊት በተለያዩ አጋጣሚዎች ክሊፕ ስሪልን፣ የተለያዩ የሙዚቃ ቪዲዮዎችን አብረን እንስራ የሚሉ ጥያቄዎች ይቀርቡላት ስለነበረ እነሱንም አልፈልግም እኔ ቴሌቪዥን ላይ መውጣት አልፈልግም የሚል ምላሽ ነበር ስትሰጥ የነበረው እና አሁንም ተመሳሳይ ምላሽ ነበር የሰጠችው። ኧረ እኔ ቴሌቪዥን ላይ አልፈልግም ምናምን ብላ ምላሽ ትሰጣለች። አይ ግድ የለሽም ዝም ብለሽ ብትሞክሪው ይሻላል ብሎ ያ ጓደኛዋ ጥያቄ ያቀርብላታል። እስኪ ልሞክረው ብላ ትሄዳለች ማለት ነው። ከዛ ስትሄድ የተለያዩ ጥያቄዎች ቀረቡላት ወይም ጥያቄዎች መጠየቅ ጀመረች ማለት ነው። በሰዓቱ ትላለች ዳናይት በሰዓቱ በቃ የምመልስበት መንገድ የምናገር በት መንገድ ትክክል አልነበረም፣ መልካም የሆነ ምላሽ አልነበረኝም ትላለች። ምክንያቱም ይሄ ለሚዲያ የሚመጥን አይነት አነጋገር አልነበረኝም ምን ያላውቅም ትላለች። ከዛ እስኪ ካሜራ ላይ እንመልከተሽ እንይሽ ብለው ለመጀመሪያ ጊዜ ካሜራ ፊት ቆምኩ ትላለች። እንግዲህ ያኔ ነበር ለመጀመሪያ ጊዜ ካሜራ ላይ የቆመችው ማለት ነው። ከዛ የሆነ ሀሳብ ተሰጣትና በዛ ጉዳይ ላይ ሆስት እንድታደርግ የቴሌቪዥን ፕሮግራም እያቀረበች እንደሆነ ተደርጎ እንድትናገር እድሉ ተሰጣት። በቃ አሁንም አነጋገሬ በቃ በጣም ያስቅ ነበር ትላለች። ዝም ብዬ መሳቅ መፍታት በቃ እንደዚህ አይነት ነገር ውስጥ ነበርኩ ትላለች። ከዛ ግን ለኔ እንደ ቀልድ የታየኝ ነገር ለካስ በእነሱ ደግሞ ያዩት የተመለከቱት መልካም የሆነ ጎን ነበረው ትላለች። ምናልባት ሳቋን፣ ፈገግታዋን፣ ይሄ ለየት ያለ ፋሚሊያር ሆኖ መቅረቧንና ይሄ ነፃነቷን ምናምን እንግዲህ ወደውታል ማለት ነው እነሱ። ከዛ ተመረጠች። ወደ ቤቷ ከተመለሰች በኋላ ከጥቂት ቀናት በኋላ ተደወለላት። ስልኩ ሲደወል እዘጋዋለሁ አለች፣ ስልኩ ሲደወል እዘጋዋለሁ አለችና በኋላ ከአሜሪካ መታ እህቷ ከሷ ጋር ሆኖ መኪና ላይ እየሄዱ ሬዲዮ ከፍተው ቃና ማስታወቂያ ያሰራ ነበር። ሬዲዮ ላይ የቃናን ማስታወቂያ ይሰማሉ። የሚገርምሽ እኮ እዚህ ቴሌቪዥን ጠርተውኝ ሄጄ እንዲህ ብዬ ተመለስኩ ምናምን ብላ ለእህቷ ትነግራታለች። እንዴ አንቺ ያምሻል እንዴ ለምንድን ነው ይሄንን እድል ማትጠቀሚበት? ምን ችግር አለ ስራውን ብትሰሪ ምናምን ብላ ትቆጣታለች። በጣም ተቆጣችኝ አለች። ከዛ ወዲያውኑ ደውያለችኝ። ደወልኩላቸው። ስደውል ቦታው ተይዞ ይሆን እንዴ ብዬ ለዛ ቀድሞ የደወለልኝ ጓደኛዬ ስጠይቀው እስኪ መጀመሪያ ፈልጋታለሁ ብሎ የጠቆመውን ዋናውን ሰው ላናግረውና ከዚያ በኋላ ምላሹን እነግርሻለሁ ብሎ ሐሳቡን ይነግራታል። የሚገርማችሁ ነገር ትምጣ የሚል ምላሽ ተሰጣት ማለት ነው። ከዛ በኋላ ወደ ቃና ቴሌቪዥን በይፋ ተቀላቀለች። ከዚያ ጊዜ ጀምሮ በጣም ተወዳጅ ፍልቅልቅ ሳቂታ ቴሌቪዥን ፕሮግራም አዘጋጅና አቅራቢ መሆን ቻለች። በመላው ኢትዮጵያውያን ዘንድ የታወቀች ወጣት ሆናለች በዚህ ሰዓት። ከዚህ በተጨማሪ በማህበራዊ ሚዲያዎችም ላይ ከፍተኛ ተከታዮችን በማፍራት ተጽዕኖ ከሚፈጥሩ ወጣቶች መካከል ናት ዳናይት መክብብ። ተወዳጇ ዳናይት መክብብ ታዲያ ከቅርብ ጊዜያት ወዲህ ክስ ተመስርቶባት ለበርካታ ጊዜያት ፍርድ ቤት ላይ ስትመላለስ እንደቆየች
እየነገርኳችሁ ነበር በመግቢያችን ላይ ኢቢኤል ኮንሰልታንሲ ከተባለ ድርጅት ጋር ስራዎችን እየሰራች ወደ ውጭ ሀገር እንልካለን የሚሉ የተለያዩ ማስታወቂያዎችን እንደሰራችና በእነዚህ ማስታወቂያዎች ሰበብ ያሰብነው ነገር አልተሳካም፣ ገንዘባችንም ከስሮ ተበልቶ ቀረብን። ስለዚህ ወይ ከድርጅቱ ገንዘቡን ታስመልስልን አለበለዚያ ደግሞ ራሷ ገንዘቡን ትመልስልን የሚል የተለያዩ ጥያቄዎችን ማቅረብ ጀመሩ። ማቅረብ ብቻ አይደለም፣ ጉዳዩን ወደ ህግ ወስደው ክስ መሰረቱ ማለት ነው። ጉዳዩ የተጀመረው በ13 ከሳሾች ነበረ። ወደ ውጭ ሀገር እንልካቸዋለን በሚል ከእያንዳንዳቸው 437 ሺህ ብር የተቀበላቸው የኢቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና አምስተኛ ተከሳሽ ደግሞ ሆና ዳናይት መክብብ ናቸው ክስ ተመስርቶባቸው የነበረው። ከሳሾቹ የተወሰደብን ገንዘብ እንዲመለስልን በተደጋጋሚ ብንጠይቅም ተከሳሾቹ ሊመልሱልን አልቻሉም ሲሉ ነው ለፍርድ ቤቱ አቤቱታቸውን አቅርበው የነበረው ማለት ነው። እንግዲህ እንደዚህ አይነት መታለሎችና መጭበርበሮች በተለያየ መንገዶች እየተከናወኑ ሀገራችን ላይ በጣም የተለመዱ ጉዳዮች ሆነዋል። አንዳንዶቹ መኪና ይመጣልናል ብለው ገንዘባቸውን ቀድመው ይከፍላሉ። አንዳንዶቹ ደግሞ ትርፍ እናገኛለን ቢዝነስ ይሰራሉ ብለው ለሚያስቧቸው ድርጅቶች በጣም በርካታ ገንዘባቸውን ይሰጣሉ፣ ያው በሚሊዮን የሚቆጠር ገንዘብ ማለት ነው። ሌላኞቹ ግን ወደ ውጭ ሀገር እንሄዳለን ብለው በማሰብ በእነዚህ አይነት መንገድ ገንዘባቸውን ሲያፈሱ እንመለከታለን። የተለያዩ ክሶች ሲቀርቡ እንሰማለን። በልዩ ልዩ ማህበራዊ ሚዲያዎችም ላይ አቤቱታዎች ሲቀርቡ ይሰማልና እውነት ለመናገር እንደዚህ የሚከስሩ ሰዎች በጣም ያሳዝናሉ። ከሳሾቹ ካነሷቸው ነጥቦች መካከል እኛ ገንዘባችንን ለድርጅቱ በቀጥታ የሰጠንበት ምክንያት እንድናምን ያደረገን ምክንያት ዳናይት መክብብ ለድርጅቱ ማስታወቂያ ስትሰራ ስላየናት እሷን ስለምናምናት ስለምንወዳት እንዲሁም ደግሞ ስለምናከብራትና በተለያዩ ቴሌቪዥኖችም ላይ ስለምንመለከታት በዚያ ምክንያት ነው በማለት ነው የተናገሩት። በዚህ ጉዳይ ላይ የዳናይት መክብብ ምላሽ ተብሎ በዚሁ በተለያዩ ሚዲያዎች ላይ እየተነገረ እንደሚገኘው ከሆነ ዳናይት እኔ ይሄንን ማስታወቂያ የሰራሁት የንግድ ፈቃዱን ተመልክቼ ህጋዊ መሆኑን ካረጋገጥኩ በኋላ ነው በማለት ሀሳቧን ማስቀመጧ ነው የተነገረው። ለወራት ክሱን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አራተኛ የፍትሐ ብሔር ችሎት ከሰሞኑ ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አራቱ ተከሳሾች ጥፋተኛ መሆናቸውን በአንድና በነጠላ ገንዘቡን ሊከፍሉ ይገባል ሲል ውሳኔ መስጠቱ ነው የተነገረው። አምስተኛ ተከሳሽ የሆነችው ዳናይት መክብብ ግን ስራን የሰራችው የንግድ ፈቃድ አይታ ነው፣ ስለዚህም ልትጠየቅ አይገባም፣ ከክሱ በነፃ ተሰናብታለች ሲል እንደወሰነ ነው የተሰማው። ዘገባው ደግሞ የኢትዮፒካ ሊንክ ነው። እንግዲህ የውሳኔውን ሐሳብ እንደሰማችሁት ሌሎቹ አራቱ ተከሳሾች ጥፋተኛ ተብለው ለተበዳዮቹ ገንዘቡን እንዲመልሱ በተናጠልም ሆነ በጋራ አዋተውም ይሁን በምንም መንገድ ገንዘቡን እንዲመልሱ ፍርድ ቤቱ መወሰኑና አምስተኛዋ ተከሳሽ ዳናይት ግን ማስታወቂያውን የሰራችው ንግድ ፈቃዱን አይታ ህጋዊ መሆኑን አረጋግጣ በመሆኑ ጥፋተኛ ልትባል አይገባም የሚል የፍርድ ቤቱ ውሳኔ እንደተወሰነና በነፃ እንድትሰናበት መደረጉ ነው የተገለጸው ማለት ነው። ይህ ነው እንግዲህ ዳናይት መክብብን በተመለከተ ለረጅም ጊዜ ሲደረግ የነበረው የፍርድ ቤት ክርክር የመጨረሻው ውሳኔም ይህን ነው የሚመስለው። በዚህ ጉዳይ ላይ እናንተ ምን አይነት ሐሳብ አላችሁ? ምን አይነት አስተያየት አላችሁ? ልታስቀምጡልን ትችላላችሁ። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርብላችኋል። ዛሬ ደግሞ ሰሞንኛ አነጋጋሪ የተባሉ ወቅታዊ ጉዳዮችን በእንደዚህ አይነት መንገድ አቀርበንላችኋል። ከዝግጅቶቻችን በርካታ ቁም ነገሮችን እንዳገኛችሁ እንደተማራችሁ እንዲሁም ደግሞ ተዝናኖቶችንም ጭምር እንደወሰዳችሁ ባለሙሉ ተስፋ ነን። ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ አዲስ የሆናችሁ ሰብስክራይብ አድርጉን። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ሰላም ሆኖልን